ቤተሰቦች ቪዲዮ ከመጀመራችሁ በፊት ኮፒ ሊንክ እና ሼር እያደረጋችሁ አድርሱልኝ። አርቴታ አውት ክሊንሺትና 0 ኦን ታርጌት አስለምደን እንደዚህ አይነት ዱብዳ እንዴት ትጥልብናለህ? ተንቀናል። ብታምኑም ባታምኑም በቁም ሞተናል። 2 ጎል ገብቶብናል። ኧረ ወገን ራያን ተመልከቱት። ኳስ እሱ ጋር ካለመምጣቱ የተነሳ ጭራሽ ኳስ አያያዝ ጠፍቶበታል። ጊዜ ይሄም ሆኖ ሳለ ለሰንደርላንዶች ክሬዲት ሳንሰጥ ብናልፍ የኳስ አምላክ ይፋረደናል። ትችላላችሁ። እግር ኳስ ማለት ይሄ ነው። ይሄን ጨዋታ 2-1 ሰንደርላንዶች አሸንፈዋል። ዛሬ እንግዲህ የትናንሽ ክለቦች ቀን ነው። ትናንሽ ክለቦች የትላልቅ ክለቦችን ነጥብ ማስጣል ተያይዘዋል። 2-1 እዛ ክለብ ከረፍት በፊት 2ኛ ከረፍት በኋላ ደግሞ 7ኛ ስራ ስጨርሽ 7ኛ ቆራ ማለት ጀመረ። ኢንጆይ ለማድረግ በሌላ በሽታ ይዘሽብን እንዳትመጪ አንቺ ክፉኛም። ይሄ ሲዝን ከተጀመረ ለ3ኛ ጊዜ ነው እንደዚህ አይነት ስሜት ሲሰማኝ። አዎ ለ3ኛ ጊዜ ብርቄ ነው። እኔ የሀብታም ልጅ የሞጆ ልጅ ነኝ። አልለመድኩም እንደዚህ አይነት ልክስክስ ጨዋታ እና እንዳትደግሙት። ይሄ በክለባችንም በዘራችንም የለም። ለማንኛውም በእግር ኳሱ የተቃጠለ አንጀታችንን ራስ ለማድረግ ናና ቤት ቦነስ ይዞላችሁ መጥቷል። መጀመሪያ ሬጂስተር ስታደርጉ 350 ብር ከአንደኛ እስከ 10ኛ ዲፖዚት ስታደርጉ 350 ብር ያንበሸብሻችኋል። ደስታን ለማግኘት ናና ቤት ቴንክ ዩ። አርሰናላችሁ ወጥቷል። ወይኔ ራሴ ሊያመኝ ምንድነው? 2 ጎል ይገባብናል። 2 ጎል በ41 ቀን ውስጥ እኮ 1 ጎል እንኳን ገብቶብን አያውቅም። ዛሬ 2 ሰንደርላንዶች እንዴት ነው የሚችሉት? ምን አይነት ጎል ነው የገባብን? ሁለተኛው ጎል ጥቁር ስለሆነ ነው። በፍጹም የማይገባ ኳስ። ጋብሪኤል በዚህ በዛ እንዴት ነው የነካው? ኳሱ በጣም ነው የሚችል። ወይኔ ጉዴ! ትሮሳርድ እንዴት ነው የምትችለው? ምን አይነት የሚያምር ጨዋታ ነው የጨዋታው። እግዚአብሔር እንዴ! በዚህ አለና 90 ዲግሪ ላይ ምን አይነት ሰው ነው? ሰንደርላንዶች ይችላሉ ግን በጣም ማለት ነው። ፈርስት ሃፍ ላይ አልቻልናቸውም። ሰከንድ ሃፍ ቀጥቅጠናቸዋል። ወይኔ ዙቢሜንዲ አንግል የገጨበት ዙቢሜንዲ። ወይኔ ዛሬ ማሸነፍ ነበረብን። ነገ ሊቨርፑል ከሲቲ ነው። በቃ ዛሬ ግዴታ ማሸነፍ ነበረብን። ግዴታ ደስተኛ ነበር ምን ወይኔ ሳምንታችንን አቻ እንደዚህ አይነት ካምባክ ሰርተን ያማረ ካምባክ ሰርተን ባለቀ አዞረኝ ጋይስ። የዛሬው ያቅለሸልሻል። ወይኔ ሲያናድድ። እንግዲህ እንቆርቆርን ባበት ራሴ የሻሽዬን ታሪክ ደገምኩት ራሴ ያለ ሰው አረታው አርሰናል አረታው ቀን እንደዛ ሲሰራራይ ነበር። ቀን እንደዛ ዩናይትድ ተሸነፈ ብዬ እኔ የማን የቶተናም ጠበቃ እንደሆንኩ እኔ እንጃ። እንዲህ ቢሽኪል ለዛሬ እንደዛ ህዝብ መሃል የዩናይትድ ደጋፊ ህዝብ መሃል ሲሰራራኝ በአቻ እንደዚህ አቻ እኮ እንደዚህ ስል ቢያንስ እባክህ በአፊ ጠፉ በለፈለፉ አታርግብኝ አርሰናል እባክህ። አይ ይሄ ድላችን ነው ተሰርቶብናል። እኔም ነግራችሁ እንዴ አንደኛ ባይሰራብን እንደዚህ ነው። ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ 3ኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ 5ኛ ተከላካይ አገባ። አንዳንዴ እኮ እንደዚህ አይነት ስህተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ እያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበል ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገ ቢያሸንፍ ራሱ እኮ 4 ነጥብ ነው ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ በነጥቡ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ። ኦን ታርጌት ሳንሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ላስት ሲዝን እኮ ነው 2 ጎል የገባብን። በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነናል። በአንድ ጌም አሁን ለሚቀጥሉት 8 ጨዋታ ክሊንሽ ይጠብቃሉ አርቴታ። የሚቀጥሉት 8 ጨዋታ ማግባት እየቻልክ 2ኛ 5ኛ ተከላካይ እንዳታስገባ። 2ኛ ትምህርት ተማርበት። 2ኛ ከሰንደርላንድ ከታች ያደገ ክለብ ነው መቶ እናንተ ዋንጫ ሳትበሉ ትራስ ፕሮሰስ እያላችሁ አንገታችሁን ይዞ ከእናንተ ጋር ይፎካከር ጀመር ለዋንጫ ከታች አድጎ ማለት ነው።
ኧረ በዘራችሁ ያድረስ ጎበዝ ወላ ወትሮም ሰንደርላንድ አመጣጡ ለለንደን ክለቦች ነው። ያራዳ ልጆች እንዴት ነው ጨዋታው? አድመጠኝ ያራዳ ልጅ ማለት ነው። ብሬንትፎርድን፣ ዌስትሃምን፣ ቼልሲን በሚገባ አሸንፎ 9 ነጥብ ወስዷል። ከነዚህ 3 ቡድን ከክሪስታል ፓላስና ከአርሰናል ደግሞ 1 ነጥብ ወስዷል ማለት ነው። ለለንደን ክለቦች መሳቅ አቁሚያ የፊት ጥርስ የለውም። ሲጀምር ሰንደርላንድ ከለንደን ክለብ ጋር ምንም ጥያቄ በሌለው መልኩ ነው ማጫወት። አልስቅም አለ በቃ አንተ ከታች መጣ እንደዚህ ሙርሙራት በላ አንተ ትረጋጋለህ እንደሆነ ተረጋጋ። በቃ አትፈንዳ እንዴ ለማግባት አይደለም ለመሞከር ቅር የተሰኘን መከላከል ላይ 2 ጎል ማግባት የዋዛ ነው ብለህ እንዳትቀልድ ያረዳል። የዋዛ አይደለም። ሰንደርላንድ ሊቀልድ ደግሞ አልሞት ባይ ተጋዳይ በቃ እንዴ ትሮዛርድ እኮ ያስቆጠረው ጎል እንኳን ደግመ ለመነሳት ለመቆምም በቃ አስቸጋሪ ነው። ግን ሰው ይሁን ምን እንደሆነ ተዋፋ አከፋፈቱ ራሱ እንዴት እንደሆነ እንጃ ኬት እንዳመጡትም ታምር ሰርቶ ወጣ። በቃ ለንደን ክለቦች ላይ ችግር አለብኝ ብሏል። በ5ቱም የለንደን ክለቦች ሽንፈት አልቀመሰም። ያራዳ ልጆች በገጠማቸው ማለት ነው። አይ ብሶብኛል እያለ ነው። ሼር ኮፕሊንክ አድርጋችሁ ሀሳብ አስተያየታችሁን ዱብ አድርጉት። ያራዳ ልጆች የልቤ ደረሰ፣ ያሰብኩት ተሳካ፣ ቋጠሮዬ ግቡን መታ። እንዴት ደስ ይላል ግን የቋጠራችሁት ነገር ሲሳካ። ይሄንን ፖስቼ ነበር ስቶሪ ላይ በርቱልኝ ሰንደርላንድ የልጅነቴ ብዬ ኡፍ እንዴት ደስ ይላል ግን ቋጠሯችሁ ልኩን ሲያገኝ በቃ ሄዱ ታርጌቱን ሲመታ ኡፍ ምን አይነት ደስታ ነው የሚሰማችሁ አሁን። እንደዚህ ነው ላስት ሚኒት ጎል የሚያቃጥለው። አረ ተቃጥለናል። ምንም ቢሆን አሁንም የሊጉ መሪ ነሽ። ምድረ ፎቃቃ ማንም ተዚህ ወሬ ምናን ቱሪናፋ እንዳነፋሽ አሁንም የሊጉ መሪ ነን። ምድረ ፎቃቃው ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ መሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ የገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባበት እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ማካኒሽ ራሱ በጣም ሲዲ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህቻ እንወቃቀስን በቃ በዚህቻ እንወቃቀስን ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ ታውቃላችሁ አይደለ? ግን ነድጅ ያለው ጀማው አልዋሻችሁ ቀጥለን ያልኩት በተለይ ደግሞ ከምባክ አርገን ማለት ነው አቻ መውጣታችን በጣም ያቃጥላል። እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ ግን እኛ አቻ የሚያስጨፍረን ቡድን አይደለንም። ገብቷል አይደለ? በጣም ነው የሚያቃጥለው፣ ንድድ ነው የሚያደርገው። ዘፋስት ሃይና ኢትዘጋው አንቴና ዘፋስት ወያላ በ10ኛ ሳምንቱ ነው ዋንጫ የሚበላ እድሌን በድሌ ነው ወስነው ምናምን ጋሽ በድሉ ጋሽ በቴ ጋሽ በታታ ይበላታ ቆዳ ተሳካልኝ ጀሞ ዛሬ ተሳካልኝ። እችላለሁ። ሰንደርላንድ ጣለ ነው አርሰናል ጣለ ነው የምንለው አሁን ምን አይነት ጨዋታ ነው? ሰንደርላንድን ፍረው ለዋንጫው ሰንደርላንድን ፍረው ያን ስህተት ባይሳሳቱስ ቆይ መጀመሪያ ቢጠነቀቁስ የትሮዛርድ ጎር እንዳለው ነው ማለት አንተ ትሮዛርድ እንዴት ነው የሚችለው? በስማ ጎል አይገባበትም። እኔ ኖ ብዬ ተገምቼ አሁን 2 ያገባሉ እንግዲህ በኦን ታርጌት ነው ከኛ ጋር እንት የምትለው ማለት ሰንደርላንድ ጋር ይሰራል እንዴ? ሰንደርላንድ ይሰማል እንዴ? ሁለተኛው ነው ቁጭ ለ20 ሰከንድ አይደለም እንደነንተና ሁለተኛው ነው ቁጭ የሚለው ቁጭ ሰንደርላንድን ፍራው ምን አይነት ጨዋታ ነው? በስማም ግን ይገባቸዋል። እኔ በቃ ተገልብጦብን እኔ ፈርስት ሃፍ ቪዲዮ ላለመስራት ተጠነቀቅኩት ይገልጿል። ያ ጎል ባይገባ በጣም ይደብረኝ ነበር። ጋብሪኤል አሁን ሃይቡት ምናምን ሊል እንደዛ በቴስታ ተወሩ። አረ በእናታችሁ እየሄድክ ሰንደርላንድ እህት ቡድን መቼም አይስትም። በጣም ደስ ብሎኛል፣ ግን ያስፈራል። ሰንደርላንድ ያስፈራል።
እኔ እኮ ተናግሬያለሁኝ። ሰንደርላንድ የሚባል ቲም የመጨረሻ አስጠሊታ ጨዋታ የሚጫወት ከካምጥ የሆነ ቲም በቃ እኔ ተናግሬያለሁኝ። ጭራሽ ያ መሰለ ካምባክ ሰርተን እረፍት ላይ ጎል ተቆጠረብን ብዬ እንደዛ ሪያክት አድርጌ ጭራሽ አቻ ይሄን የመሰለ ካምባክ ሰርተን እኛ እኮ አልለመድነውም። እኛ እኮ ማሸነፍን ነው ያስለመዳችሁኝ። እንዴት ነው የምንሆነው? እሺ